እግዚአብሔር ይመስገን። ሰላም አልፈደሻል። ይቅርታ ትቀጫለሽ። ይቅርታ ሰላም በያች። እሺ ይቅርታ ስላረፈድኩኝ። እንዴት ናችሁ? ደህና ነኝ። እኔ ስለምን ይወራ ዛሬ እንግዲህ ትናንትና ፕሮግራሙ ላይ ነበርሽ። የተፈጠረው ነገር አይተሻል፣ ሁሉም ነገር። አሁን ዛሬ ትንሽ ናሂ ራሱ እንዲያረጋጋና ከኛ ጋር ሆኖ ሰብሰብ ብሎ ጊዜ እንዲያሳልፍ ብለን እንደዚህ ሰብሰብ ብለን እኛ ጓደኞቹ ብቸኝነት ስሜት እንዳይሰማው ነው የተሰባሰብነውና ለናሂ የምትዩ መልእክት ካለሽ? ያው እንግዲህ በትናንትናው ቪዲዮ ሁላችሁም አይታችኋል። በጣም የሚያሳዝን ነገር ነው የተፈጠረው። ናሂ በጣም ያሳዝናል እና ያው ደስ ይላል። እናንተም እንደዚህ አይነት ሀሳብ ስላመጣችሁ ትንሽም ቢሆን ካለበት ሀሳብ ያወጣዋል ብዬ አስባለሁኝ እና ጥሩ ሀሳብ ነው፣ ቆንጆ ነው። እንደ እንግዳ ግን ትላንት አንቺ በመጣሽበት እንዲህ አይነት ነገር ባይፈጠር ጥሩ ነበረ። ግን ያው በጣም ነው እኔ ሼም ያዘኝ እውነት እንግዳ ቤት መጥቶ እንዲህ አይነት ነገር በመፈጠሩ፣ አንቺ ደግሞ መተሽ እንዲህ አይነት ነገር በመፈጠሩ ያው በፋሚሊ ስም በጣም ይቅርታ እንጠይቅሻለን። ያው ነገሮች እንዳየሽው ነው። በቃ ያው ዋናው እኔ ሳልሆን የውብዬና የናሂ ጉዳይ ነውና ከምንም በላይ የሚያሳስበው እነሱ ፍቅር አብሮ መሆን ስለሆነ በእኔ በኩል ምንም ችግር የለውም። ያው ከትላንት ወዲያ ሳቅ ነበር። ከዛ ደግሞ መልሶ ብዙም ሳይቆይ መጥቶ በጠበጠን እና በጣም ነው የሚደብረው። ነገሮች እንዲህ ባይሆኑ ጥሩ ነበረ፣ ባይበጠበጥ ጥሩ ነበረ። አሁን በደስታው ቢቀጥል ጥሩ ነበር። ግን ያው በጣም ነው አሁን ይሄ ነገር ተደጋጋሚ ሆነ። ካንዴ ሁለቴ ሶስቴ በቃ አለ አይደል። ዛሬ ታረቁ፣ ሰላም ፈጠሩ፣ ሁሉ ነገር ተስተካከለ ብለን ስናስብ መጨረሻ ላይ የሆነ እንቅፋት ይመጣና ሲፈርስ ነው የምናየውና ይሄ ደግሞ ትንሽ ተስፋም ያስቆርጣል። ስለዚህ እንደ እንግዳ ትናንትና ይሄ በመሆኑ እኛም በደንብ አዝነናል። አንቺም በጣም ተናደሽ ነበር፣ በጣም አዝነሽ ተከፍተሽ ነበረ። ስለዚህ ያለው አማራጭ ምንድነው? በቃ እስከዛሬ እናንተም አሹም ዳጊም ሁላችሁም ሚቆም ተሰብስባችሁ ይሄ ነገር እየለፋችሁ ነበር። ኦሬዲ ውብዬና ናሂ ታርቀዋል። በቃ ሰላም ታርቀዋል። እነሱ ሰላም የሆነ ያለው በቃ የክሪበል ጉዳይ የወንድሟ ጉዳይ ነው። አሁን ደሴትነት አንድ ነገር ልናስቸግርሽ እንፈልጋለን እዚህ። ምክንያቱ እኛ ሁላችን ሐሳባችን አይቀበልንም። ያው የኔ ተቃራኒ ናቸው ብሎ ያስባል እና በቻልሽው አቅም አንቺ ከጎን ሆነሽ ክሪበልን፣ ምክንያቱ ሴት ልጅ እናት ናት፣ እህት ናት፣ ሁሉም ነገር ናት። ገብቶሻል አይደለ? አንቺ እንደ ሐሳብ ክሪበልን ብታናግሪልንና ችግሮቻችን በቃ ያለው እሱ ጋር ችግር ቢፈታ እኛም እንደ ወንድሞች ተሰብስበን ችግሮቻችን ብንፈታ። ምክንያቱ እኛ ጋርም ያለው ጥላቻ አስተያየቱ አስተካክለው። በተለይ አሹ እንደዛ አይኑ በጣም እንደዛ እስኪታመም ጉዳት አድርሶበታል። ገብቶሻል። ዳጊ ጋም እንደዛ ሁላችንም ጋር ምንም አይነት ስምምነት የለውም እና አንቺ ቀርበሽ ብታናግሪው በቃ እኛ የምንፈልገው የወንድሟ ጉዳይ በቃ እሱ እንዲስተካከል ብቻ ነው። በፍቅር ነገሮች ቢስተካከሉ ደስ ይለናል። ካልሆነ ግን አይሆን የሚል ከሆነ ደግሞ ወደ ቤተሰቦቹ እንዲመለስ በቃ ምክንያቱ የሴት ጉዳት፣ መከፋት፣ ማዘን ሁሉ ነገር ይገባሻል ያው ሴት ስለሆንሽና በዚህ ጉዳይ እንድታግዥን እንፈልጋለን። የውብዬን መጎዳትም በዛ ላይ እንትን አድርገሽ ያው አንቺ ሶል አሪፍ ሀሳብ ነው ያመጣው። በጣም በቃ እንትን ነውና እባክሽን ያው ለምን ነው እንደ ስላየን ያው ትላንት የሆነውንም ነገር ስላየን አሁን ጋርድ ይዞ ነው አሁን እኔ ብሄድ ከጋርድ ጋር መጥቶ ሊደበድበኝ ነው የሚፈልገው። ስለዚህ አንቺ እንትን ብትይ ነገሮችን ለማስተካከል ጥረት ብታረጊልን ምን ይመስልሻል የሚለውን በዛው ልንጠይቅሽ። እኔ እውነት ይሄ ያላችሁኝ ነገር የናሂና የውብዬን ፍቅር የሚመልስ አንድነታቸው የሚመልስ ነገር ከሆነ እጅግ በጣም ደስ እያለኝ አደርገዋለሁ። አይ ሆፕ ኪሩቤልም ይመለሳል ብዬ አስባለሁ፣ ይስማማል ብዬ አስባለሁ። በነገራችን ላይ አሳምረሽ ነገር አለበለዚያ ሌላ ችግር ነው የሚፈጠረው። ስለሽ እኛ ስቲል ለውብዬ ስንል ነው እሱ ጋር እሱ እንደሚያደርገው እኛም ማድረግም እንችላለን። አያቅተንም፣ ግን ለውብዬ ስንል ነው ይሄን ሁላ ዝም የምንለውና ንገሪው፣ በደንብ ንገሪው። አሁን ዳጊ ብዙ ነገር ብሎሻል እነ ሶላም እና ሹም በጣም ብዙ ነገር ብለዋልና ለማለት ላይ ብዙ ነገር ብለውሻልና ሴት ልጅ መለኛ ናት ይባላል አይደለ? ሴት ልጅ መለኛ ናት። በአንድም በሌላ መልኩ ወንድ ልጅ ብዙ ጊዜ ርህራሄ የሚኖረው ለሴት ልጅ ነው እና ቀረብ ብለሽ እንደው እንደ እህትም በተለያየ መንገድ እሱን ለማሳመን ብትሞክሪ ይሰማሻል ብለን ስላሰብን ነው ሰብሰብ ብለን እንድንጠራሽ ፈለግነውና ምክንያቱም
ወንድ የማያሸንፈው ሴት ታሸንፋለች ወንድ ልጅ አይደለ? በብዙ መንገድ ማኖ የሚነካ ወይም ደግሞ በብዙ መንገድ ብዙ ጊዜ እጅ የሚሰጥ ወንድ ልጅ ለሴት ነውና አንቺ እንደ እህት ቀርበሽ ነገሮችን ሶልቭ ብታረጊልን ብለን ስላሰብን ነውና አክብረሽን ስለመጣሽ እና ይሄን ነገር ደግሞ ለመፍታት ከጎናችንም ስለቆምሽ እንግዲህ በሆፕ ፋሚሊ ስም በጣም ከልብ ነው የምናመሰግነው። እስኪ ያው ሀሳብሽን ደግሞ ለቤተሰቦቻችን ማድረግ የምትችይውን ነገር ለነሱም ያው ለቤተሰብ ማሳወቅ ስላለብን አንድ ነገር ካለ ማለት የሚያስቸግርሽ ነገር ካለ ደግሞ ያማከርሽን ከጎን ምናምን ሀሳብሽን ሸር ማድረግ ትችያለሽ። የሆነ ነገር ባያቸው እስኪ ለቤተሰቦቻችን። እሺ ያው እንደተባለው ነው። በእኔ በኩል ምንም ችግር የለውም። ማድረግ ያለብኝም በሙሉ ለማድረግ ፈቃደኛ ነኝ። ስለዚህ ያው ኪሩቤልን በማውራት እንደ እህት ቀርቦ በማውራት እና የሁለቱን ጉዳይ በማስረዳት ከሁለታቸው መሀል እንዲወጣ በመንገር ያው እንዲወጣ ለማድረግ እሞክራለሁኝ። እግዚአብሔር ይርዳን እና ያው ጥሩ ሀሳብ ነው ሶልዬ እና ፋሚሊዎች እናንተም ምን ታስባላችሁ? ጥሩ ሀሳብ ይመስለኛል። እኔ እግዚአብሔር ይርዳን። እሺ እኔ በጣም በቃ ሁላችሁም ከጎናችን ሆነው በተለይ ከናሂና ከውብዬ ጋር ለመቆሙ ይሄ ሁሉ የራሳችሁ ነገር ሁሉ ነገር ትታችሁ እየለፋችሁ ስላላችሁ በመጀመሪያ እናንተ በጣም ትልቅ ሰዎች ትልቅ አስተዋይ እንደሆናችሁ ያመላክታል እና አንቺም ይሄ ነገር ተቀላቅለሽ ከእናንተ ከጎናችሁ ሁኛ አስተካክላለሁ በቃ የሚመጣው ሁሉ ነገር ሳይ ደክመኝ ሳይሰለቸኝ አስተካክላለሁ ብለሽ ከጎናችን ለመቆም ስላሰብሽ በጣም ነው የምናመሰግነው። አሁን እንግዲህ ዳጊ ናሂ የት ነው ያለው?